بدلو داش بدي داش بدادا قاطروني سيجما ودلوني شي من لا درغوش قاطرونكم بالكاد ما فيكم تغناغنن مكو انت شي من لا درغ جماوش من لا درغ انت ماشي ነው ወያና እንዴት ለኛ ሆኖ መቼ እኔ ቋቋለው እኮ አቋልኩ የረገጠው እኮ ይመስላል አፈር ይመክናል እኮ እህላ በቀለም እኮ የወያላ ወግር እኮ አሁን እንደዚህ ድል በድል ይሄ ይያለ አይናችን ያየ ምንም ማድረግ አይቻልም እንግዲህ ጀም ምንም እኔ በጣም ያናድድ ምንም ማድረግ አይቻልም አረ እንግሊዝን እኛ ነው ምናኩራት ምናስከብራት አላላችሁ እኛ እኮ ቀላል ምድብ የደረሳችሁ መስሎን እንዴ እኔ እግዚአብሔርን ይሄንን ጨዋታ አርሰናል 3-0 ምናምን በቃ ያሸንፋል ብዬ በጭንቀት አንዳቻ ሊቨርኩሰኖች ግን ምን አይነት እግር ኳስን ያሳዩን በእውነት ቃላት የለኝ ከምሬ ነው ማለት ለአርሰናልማ እድሜ ለማዱኬ ተቀይሮ ገብቶ በቃ የሆነ ተጽዕኖ ፈጠረ ፔናልቲ ሃቨርት ተቀይሮ ገብቶ ነበር ጎል አስቆጠረው ይመቸው ለማንኛውም አቻ መጥፎ ውጤት አይደለም ያው ኤምሬት ላይ ትገሉታላችሁ ይሄን ጨዋታ ግን እኛንን እንግሊዝም እናስቆራው ምናኮራው ምናምን ብዙ ተብሎ ነበር ይሄ ነው ለማንኛውም እንግዲህ አርሰናል ከሊቨርኩሰን ያደረጉት ጨዋታ በአንዳቸው ውጤት ተጠናቋል ማለት ነው ለማንኛውም ግን ቀደም አትበሉ አንዳቻ ተጠናቋል ባየር ሊቨርኩሰን ከአርሰናል ያደረጉት ጨዋታ ከግማሽ በኋላ ማለት ነው ሰከንድ ሃፍ ከግማሽ በኋላ ለአርሰናል መቋጠር ጀመርኩኝ ሐሳቤን ቀይሬ ማለት ነው ለምን አትሉኝም ባየር ሊቨርኩሰን የተባለ ቡድን ደደብ ጥምብ ስለሆነ ማለት ነው ጨዋታው ላይ 1-0 ከመሩ በኋላ እኔኮ ቦዶ ግሊምት ብትለው ወይ ማንንም ብትለው በሜዳው ለምን ከማንንም ጋር አይጮትም ለማግባት ይጮታል ገብቷል አይደል 1-0 ነው 2-0 ለመጨመር ነው የሚጮተው እነዚህ 1-0 ሲያረጉ ሰከንድ ሊግ እንዳለ ረስተዋል ሲመስለኝ ሰከንድ ሊግ እንዳለ አያውቁም ኤምሬትስ ላይ እንደሚጮቱ ማለት ነው 1-0 መርተው አስጠብቀው ከወጡ ወደ ቀጣይ ዙር ታልፋላችሁ ተብለው እንግዲህ ወይ ተነግሯቸው ይሁን አላቅም ሁለተኛ ጎል የማግባት እድል ስንቴ ካውንተር ሄደው እኛ የሰፈር ቲም ተሰባስቦ የሚጠቀምበትን ኳስ ሲያባክኑ ነበር ዋጋ አስከፈላቸው ባለቀ ሰዓት እንደዚህ አይነት ሶፍት የሆነ ፔናልቲ ደግሞ አይቼ አላቅም በህይወቴ ማቴስ ኑኔዝ ያኔ ከሊቨርፑል አሊሰን እንደዛ ወጥቶ ገልብጦ ጥሎት አያሰጥም ለእናንተ ሲሆን ግን ተነካ ያሰጣል ለማንኛውም ሴት ፒስ ፔናልቲ ኦንጎል ኤፍሲ አሁንም ከኦፕን ፕሌይ ማግባት እንደማይችል አይተናል ሌላኛው ምንድነው ቡካዮ ሳካ በዚህ ሰዓት እኔ ዲፌንደር በሆን አያልፈኝም በዚህ ሰዓት ማለት ነው ማዱዌኪ በጣም እሱ መግባት ያለበት ተጫዋች ነው ሳካ ቁጭ ብሎ ማለት ነው አቋሙ ወርዷል ለጊዜው ሳካ ይሄ ጥምብቲም ግን ኤምሬትስ ላይ ለጥለጣቸው 4-0 ምናምን እንድታልፉ ነው የምፈልገው ለዚህ ቢቲም መቋጠሪያ 1-0 ሲያደርግ ወደ ኋላ ፈግፍጉም ለሚጮት ቲም ምን አይነት ጨዋታን የተመለከትነው ጋር ይሰረበለ አረ ሊቨርኩሰን ይሁን ችግር የለውም ነው የምልህ በቃ ኤምሬትስ መጣ ነጥብ ይዘህ ትሄዳለህ በስተመጨረሻ አርሰናል ጋይስ ልክ እንደ ትላንትናው እንደ ባርሳው ፔናልቲ አግኝቶ ላጥ ብሏል አንድ እኩል ሆኖ ማለት ነው ጥሩ ዛሬ ደካማ ነበር አርሰናል በተለይ ደግሞ ጋይስ እኔ ማርቲኔሊ ዝም ብሎ ይሽከረከራል እነሱ በቤንዲ ምንድነው ያሳዩን ያሉት ቆይ ለማንኛውም በሰው ሜዳ ነው አንድ እኩል በቂ ነው በኤምሬትስ እንግዲህ በጉጉት እንድንጠብቅ አድርጎናል ማለት ነው ቆንጆ ጨዋታ ተመልክተናል ሊቨርኩሰን በጣም ቆንጆች ነበሩ እውነቴን ነው የምላችሁ ቆንጆ ጨዋታ ተመልክተናል እንግዲህ አሁን የኛም እየደረሰ ነው ወረዛው እየሄድን ነው ማለት ነው መልካም ድል ብሉ ፋሚሊ አርሰናሎች እንኳን ደስ አላችሁ ይሄ ቪዲዮ ለአዋቂዎች ሳይሆን ላላዋቂዎች ነው አጉል እየታያለ አርቴታን አትናገር የምትለው አሳልፈው ይሄ ያላዋቂዎች ስለሆነ ማለት ነው ምን መሰላችሁ አርቴታ በጣም በቃላ ተናደድ አርሰናል አቻውቶልሃል እንዳንተ ስራ እንዲሸነፍ ነበር ግን ተቃጠል ቡድናችን ነጥብ ተጋርቶ ወጥቷል እንዴ ምን አይነት እንትን ነው አንተ አርቴታ በቃ ራሱን በጣም ስፔሻል አዋቂ አድርጎ የሚቆጥር ሰው ነው በቃ አሁን የተረዳሁት እሱ ነው ብራይተን ላይ በሞታ አጫዋወት የሱ ብቃት ሳይሆን ብራይተን ስለደከመ ነጥብ ይዞ ወጣ ዛሬም ራሱን በማይረባ አጫወት የሆነች አንድ ጎል ከቶ ለመዝጋት ነበር ፈጣሪ በቃ ማዱኬ ተረፉ ሲለን አለ አይደለ በቃ አርሰናል ለደጋፊዎቹ ሲል አሸነፈ 100% የአርቴታ ታክቲክ እዚህ ተሸነፈ እዛ ስለመገልበጥ ነው 1-0 ተሸነፈ ብቶ ወጣ ምትፎክር ማለት ነው ፖርቶ 1-0 አሸንፎን እኮ ላት በላት ሆነን አንዳቻ አድርገን በፔናልቲ ኮን ያሸነፈው
ምንም እዚህ የከበደ ቲም ሜዳ ላይ ልክ የተለየ ነገር እንደምትሰራ ነገር ማለት ነው። ምንም አለ አይደለ የምትፈጥረው ነገር አይኖርም። በቃ ደጋፊ ነው እሱም ገብቶ አይጫወትልህም። ድጋፍ ይሰጣል። ከዛ በኋላ ቀሪው ያንተ ነው እንዴ። ምን አይነት ፍልስፍና ነው? ኮርና ይዘህ መጣህና እሺ የተወሰነ ትሳካለህ። አንድ የሰራሃት ይባልናል አትልም? የሰው ልጅ ደደብ አድርገህ ነው እንደምትቆጥረው አንተ ምሁርና አርቴታ። ለማንኛውም እንዳንተ ስራ እንድንሸነፍ ነበረ። እኛ ግን አጫውተናል። ተቃጠል ስታለቅስ ደር ጀሞ በቻምፒየንስ ሊግ ምሽት አንድ አቻ አዌ የሚገርም ድል ነው። የሚገርም ድል ነው። እንኳን አቻ 1-0 ብትሸነፉ 100% በኤምሬትስ ይቀለብሳል። 100% እዚህ ግባ የማይባል ቲም እኮ ነው ሊቨርኩሰን። እዚህ ግባ የማይባል እኛ ምን ቀለብሰዋለን ጀሞ። ጋላታሳራይን በአንፊልድ እንሰጣታለን። ዛሬ የሚገርም ጨዋታ። ጋብሪኤል ምን አይነት ኤአይ ነው? ሮቦት ነው? በስመ አብ። የአርሰናል ደጋፊዎች ልክ እንደ ዋንጫ መደሰት ያለባችሁ ጋብሪኤልና ራይስ አለላችሁ። ደግሞ የሚገርሙ ተጫዋቾች ከሮቦት ይብሳሉ እነሱ። ጸዳ ያሉ ማዱኬ ገና ከመቀየሩ ምን አይነት ነገር ሲያደርግ ነበር ያሳየን ዛሬ። በቃ ጽድት ያለ ጨዋታ። በቃ አርሰናል አቻ በቂ ነው፣ በጣም በቂ ነው። ቢቻል ቢያሸንፍ ጥሩ ነበር። አቻ ግን በቂ ነው። ቀጣይ ደግሞ በኤሚሬትስ ነው። 100% አልፋችሁታል። በቃ አረጋግጣችሁታል። አቻ ጸዴ ነው። በቻምፒየንስ ሊግ ምሽት አዌ ላይ ኮንግራ የሚያስብል ነው። አጀባላ እኔ የገጠመን ትግል በጣም ከባድ ነው ሀቢቢ። እኔ ለስንቱ ተጨንቄ ዘልቀዋለሁ ማለት ባለፈው ለዛች ለዋይፋይ ፓስዋርድ ቲም እንደዛ ስንሆን ቆየን። ጭራሽ ዛሬ ለጠፈው እኮ ነበር። አበቃቅተን ገለውናል እኮ ማዱኬ ጀግና ሀቢቢ። በቃ ነፍስ ነው የዘራሽብና አይ ዶንት ኖ እኔ እኮ ከባድ እኮ ነው። ተው ምላችሁ ይሄን 4 ዋንጫ ምላችሁ አርሰናል መቼ ፐርፎርም እንደሚያደርግ አናውቅምና እኔ ኢቨርተንን ነበር ሳስብ ነበር ከዚህኛው ጨዋታ የበለጠ ስጨነቅ ነበር ለኢቨርተኑ ነበርና ጭራሽ ዱብዳ መጣብን። በጣም አሪፍ እኔ ትልቅ ፖይንት ነው ብዬ ነው የማስበው ሀቢቢ። የማይገባን ውጤት ነው ይዘን የመጣ ነው። ስፔሻሊ ፈርስት ሃፍ የቡካዮ ሳካ ፐርፎርማንስ ሽት ማለት ነው። ሌሎችም ተጫዋቾች እንዳሉ ሆኖ ማኖዳን ቅያሬዎች ብቻ አሪፍ ነው ወገን፣ አሪፍ ነው። ቆይ አሪፍ ነው እሺ። እና እስኪ ደግሞ ቅዳሜ ሌላ ጃኢበተል ቁድራ የሆነ ጨዋታ ይጠብቀናል። ኢቨርተን በዛ ላይ ኮርናቸው አዛ ነው። ሲበሉ ይመቻችሁ። አታላይ ነው ማዱኬ፣ አታላይ ነው ማዱኬ፣ አታላይ ነው። አርሰናላቸው ወጥቷል። በስመ አብ እንዴት ነው የተረፍነው? ሪቨርስ ሳይኮሎጂኛ ላይ ይጮታሉ ባየር ሊቨርኩሰኖች ኖ ኮርነርስ አላውድ ምናምን ብለው እኛ ኮርና እንጮትም ብለን ስንገባ ኮርና ቀረቀሩብን። ማን ሰከንድ ሃፍ ላይ ገና እንደተጀመረ የኮንሰንትሬሽን ችግር በስመ አብ። ወይኔ ሳካ ዛሬ በጣም ያናደድከኝ ደግሞ ፕላስ ሳካ ምንም አልቻልክም ዛሬ። ማዱኬ ተቀይሮ ገባ። ሙሉ ጨዋታውን ሙሉን ኩክ አደረጋቸው። አንተ ይዞዬ እግዚአብሔርን ይችላል ማዱኬ ይችላል። ራፐር ነው ጸጉሩን ተሰር ፔናልቲ ያገኘ ከዛ ሁላ ሰው ካቨርስ ገባና ገባባቸው። እንዴት ነው የሚወዱት ግን የሊቨርኩሰን ደጋፊዎች እንዴት ነው የሚወዱት? አንተ ይዘው ነበር ፎቶ ምናምን። በስመ አብ ፔናልቲውን ቁጭ አደረገው ቀስ አድርጎ ነው ያገባባቸው። ጨንቆኝ ነበር፣ ወይኔ ጨንቆኝ ነበር። ዛሬ እንኳን አቸው የወጣን ይሄንን ጨዋታ በሜዳችን ላይ እንነጋገረዋለን። ምንም ጥያቄ የለውም። በጥፊ ወስደን እንጠላቸዋለን። ያለቀ ጨዋታ ነው። ገብቷቸዋል አይደለም? ግን ዛሬ ምን አይነት ጌም ነው የተመለከትነው? ዴክላን ራይስ መጨረሻ ላይ ያነሳው ኮርና ወይኔ እንዴት እንደወጣ አላውቅም። እንዴት እንደወጣ እኔ ምንም የማውቀው ነገር የለም። ምን አይነት ኮርና ነው ግን ራይስ የሚያነሳው? ሐራምቦል ኤፍሲ ባካቲታ ገን ይልሃል አባቴ። ዛሬ ፔናልቲው ማዱኬ ያበደ ስራ ሰርተሽ ፔናልቲውን ባታሰጪን 2 ሳምንት ብንጮት ምናገባ አይመስልም። ገባርለ እኔ እኮ የትላንቱን ላይን አፑን ስንሰራ ራሱ ያልኩት እኛ ብዙ አንጠብቅባችሁ። ከቻላችሁ አንድ አግቡ፣ ከቻላችሁ 2 አግቡ። ገባርለ አንድ ሊገባብን ይችላል። ኦፍ ኮርስ አንድ ገባብን፣ አንድ አገባን፣ አንድ ኩል ኖርምዬ ማንም ተጫዋች ሰዓት ኤነርጂ ያልገደለ ምናምን ነገር ገባ። ሐራም ፉትቦል ገባ። ጠላትን የሚያቃጥል አንተ ምን አባ ነው የምትቃጠለው? በሜዳችን አምጥተን ልጥፍ 3-4 እመነኝ። ዛሬ ተጠንተዋል እንዳለ ስክሪፕታቸው ተበልተዋል ነው። በሜዳችን ጠብቅ ገባለ። መቀልበስ አለማስፈለጉ ራሱ እኔ በጣም አስደስቶኛል። ገባ ምክንያቱም አንድ ጎል ማግባት የሚያስችል ያህል አጫወታ ራሱ አልጫወትም። እውነታውን ይወራ ከተባለ ሐራም ፉትቦል ላይናፑን አይቼ ተናግሬያለሁ። ትላንት ላይናፕ ሰራ ተናግሬያለሁ። ገባ የሚጠበቅ ነገር ስለሆነ የምትጠብቀው ነገር እኮ አያቃጥልህ። ማትጠብቀው ነገር ነው የሚያቃጥልህ። ተረዳኝ አይደለ? ጠላት ተሸነፋችሁ ብሎ ቋጥሮ ፍሬውን አፍርጦ አልተሳካለትም። በሜዳችን ይሄ ባየር ሊቨርኩሰን ያሸንፈናል ብለህ ካሰብክ ይመችህ ይሳካለት ማለት ነው እኮ። የሚሄድበት የዋንጫ ፎከስ ማድረግበት የዋንጫ ቶርናመንት አልጎደለኝም ነው የምልህ ፓፓዎቴ። ገባ አይደለ? ምን ሆነ ነው በዛብኝ። እንደውም ትንሽ ይቀነስ ግን ይሄ አይቀንሰውም። 4 ይቅማል።
ኔክስት ዊክ ጠብቅ ምን አለ በለኝ። አሁን ኤቨርተን ነው ፎከሳችን። ዛሬ ትሬኒንግ ነው የሰራነው። ለኤቨርተን አሪፍ ትሬኒንግ ሰርተናል። ያየናቸው ነገሮች አሉ፣ እናወራበታለን። የተግማማ ፉትቦል ተጫውተን አንድ እኩል ወጣን አይደለ? ፔናልቲው አሰጠም ምናምን የምትሉ ሰዎች ማለት ነው። ይሄ ፔናልቲ ማለታችሁ ነው? በጀርባው እግሩን የጨፈለቀው ማለት ነው። ገብተህ እኮ ሰርች አድርገህ ማየት ትችላለህ። እግሩን የት አድርገው በእጁ ከጀርባው ስር እግሩን ያወጣውና ከዛ ይሩጥ። እንደዛ ነው የምትለኝ? እየሮጠ ያለን ሰው ሩጫውን እንዲደናቀፍ ካደረግከው እንዴት አባቱ ነው ፔናልቲ የማይሆነው? ሲጀመር ይሄ ፔናልቲ አያሰጥም ለምትሉ ሰዎች ትክክለኛው መልስ እሰይ ነው። ገባር? ትክክለኛው መልስ እሰይ ነው። ማስረዳው ግን ለማን ነው? ፍትሃዊ እግር ኳስ ምናምን የሚመቻችሁ ሰዎች ሰርች አድርጋችሁ ማየት ትችላላችሁ። በጀርባው እግሩን ያዘበት ሲንሸራተት ጨፈለቀው እግሩን ማለት ነው። እንዴት በእጁ ጎትቶ ያወጣው እግሩን ማዱዌኬ ገባ? እየሮጠ ያለ አንደኛውን እግሩን ጨፈለቀው በጀርባው ወደቀበት። የሰው አካል ነው የወደቀበት እግሩ ላይ። የታርገው እግሩ አደናቀፈው፣ ወደቀ። ህጋዊ ፔናልቲ እናም አዌ እየተጫወተ እንደሆነ እንዳትረሱ። ገባርለ ቱርክ ሄዶ አዌ የተገረፈም አለ። ስለ ቶተናም አናወራም። ኒውካስትል በሜዳው ነው የወጣው። ገባ? ያሸነፈ የእንግሊዝ ፕሪሚየር ሊግ ቡድን የለም። አሁን ማን ሲቲም አዌ፣ ቸልሲም አዌ የምንጫወተው እኮ ሲጀመር ከ1 እስከ 8 ስለጨረስን ነው። ከስድስታችን አምስታችን ገባርለ። የባርሳ ደጋፊዎች ደግሞ ማን ነው ምን ተብለህ ነው ልትሳደብ የምመጣው? አንተ እንዳሸነፍከው ነው ያሸነፉት መሰለኝ። አዌ በሜዳ አምጥቼ ለጥፏለሁ ምናምን እያልክ ነው አይደል? እኔም እንደዛ ነው የምለው። ኖርማል እኮ ነው ኖርማል እኮ ነው። ተረጋጋ አባቴ። ገባርለ። እንዳሰብከው ትላንት አልቻልክም ነበር። አሁን ግን እንደጠበኩት ነው ያልቻልነው። እንደማንችል ስላወኩኝ ማለት ነው። እንኳንም አንድ እኩል ሆኖ አለቀ በሜዳችን። እስቲ ማን የተሻለ ይገርፋል የሚለው አብረን እናያለን። ባየር ሊቨርኩሰን እኔ የምር አደነኳቸው። በቃ ይኸውልህ ኖ ኮርነርስ አሎድ ብለው ቋጥረው ገቡብን። ኖ ኮርነርስ አሎድ ፎር አርሰናል ብለው ቢጽፉባት ግን በቃ እንደዚህ ይሻላል። በቃ ኮርነር ታገቡብን አላችሁ። ተቋማ ብላል የለም። በቃ ዝም ብለህ ነው ይኸውልህ ጥይትን የምታባክነው። ምንም በቃ ይኸውልህ ቋጥረህ ማለት ነው ይዘህ ሁለቱንም ይዘህ ቋጥረህ ያስደስት ውጤት የምታገኘው አቻ ነው። ባይዘዌ ማለት ነው። ባየር ሊቨርኩሰን ከዛሬዋ ጨዋታ በኋላ በቃ ተመችታችሁኛል። የምሬ ነው የምላችሁ። እንደውም ቡንደስሊጋ የሊቨርኩሰን ደጋፊ ነኝ። ምን አይነት ሪስፔክትፉል የሆኑ ተጋጣሚ ናቸው። በማዘን ምት ማለት ነው ጎል አስቆጥረውብን የሊቨርኩሰን አሰልጣኝ ኒኮላስ ዮቨር ጋር ነው ሄዶ በቃ ሰላም ያለው ሄዶ ጨበጠው ማለት ነው። ግን እዛ ጋር ምንድን ነው ማየት ያለ መሰለ? እኔ ማንንም አልሰማም ኮርና ምናምን አልሰማም እያለው ነው አሰልጣኙ። አንዴ እስኪ ዛሬ ማለት ሁላችንም ለኖኒ ማዱዌኬ እቺ ራፐር በቃ ትችላለች። እናቴን ነው የምላችሁ። በቃ ማዱዌኬ ገባ፣ ጨዋታውን ለወጠው። ሚኬል አርቴታ የሚገርም ውሳኔ ነው የወሰነው። በቃ የሚገርም ውሳኔ እንኳን ማለት ነው ሳካን ቀየሩ። ምክንያት ጥሩ አልነበረችም፣ ሳካዬ ጥሩ አልነበረችም ዛሬ። ኖኒ ማዱዌኬ ገባ፣ አተራመሰ፣ ብዙ እድሎችን ፈጠረ። ኮርና ጠሩብን ነበሩላ የሚገራረሙ ድሎችን ፈጠረ። ፔናልቲ አስገኘልን። የሚገርም ድሩ ይበል። በቃ ቆፍጣናው ኮራ ጀነን ያለው ክለባችን ማለት አሁንም በቻምፒዮንስ ሊጉ የሚረታው በቃ ክለብ አጥቷል። በቃ በጣም የተንቆሻቆሸ ጨዋታ ተጫውተን ራሱ ከባድ የስቴዲየም ድባብ አላቸው ከሚባሉ ሊጎች ጋር ተጫውተን ራሱ ማለት ነው አንሸነፍም። አርሰናል አሁንም 17 ጨዋታ 16 ዊን 1 ድሮ ብቻ በቻምፒዮንስ ሊጉ እንለያለን። ወይኔ ዳኛ እግዚአብሔርን እኔ ቶሽ ዳኛው አይቶታል። እሺ ዳኛው ቀጥታ ፔናልቲ ያላ ቫራይቶ ፔናልቲ ይሰጣሉ። እግዚአብሔርን የሌለ ነገር ነው። የአርሰናል ደጋፊ ነገር ታውቀዋለህ ራስህ። ፔናልቲ እንደምስ ምንም እኮ አልነካውም። ምንም ነገር ነው ያልነካው እኮ። በፈጣሪ ድራማ ነው መሰል የሚማሩት ትሬኒንግ ላይ ምንድን ተቃጠልኩኝ። አሁን እንደዚህ አቻ መውጣታቸው ማለት ነው ለአርሰናል በኤምሬትስ ቀጣይ አንድ አድቫንቴጅ ነው የበረገደለት። ገብቷል። ባየር ሊቨርኩሰን 1-0 ጨርሶ መውጣት የነበረበት ጨዋታ ነበር። አይ ወያለው ከባየር ሊቨርኩሰን ጋር ሲደርሰው ቀላል ቲም ደረሰው፣ ትንሽ ቲም ደረሰው ይንባ ለካ ትንሽ የቡድን ወያለው ነው። አረ በስመ አብ ወልድ። ታዝላችሁ ወጣችሁ ታቅፋችሁ። ተመልከቱት ይሄንን ፔናልቲ። ምን አይነት ፔናልቲ ነው የተሰጠው? ተመልከቱ ይሄንን ጉድ። ምንም እኮ አልነካውም። ቢነካው እንኳን ጨረፍ ካረገው በኋላ ተራምዶ ነው ሄዶ የወደቀው። ወያለው ታዝሎ ወጣ። እግዚአብሔርን ነው ማለት ታዝሎ ወጣ። አየህ አይደለ ስትስቅ ትንሽዬ ቡድን እንደሆንክ የሚያሳየው ይሄ ነው። ባየር ሊቨርኩሰንን እንኳን አታሸንፍም። ባየር ሊቨርኩሰንን እንኳን ትንሽ ይሆንክለ
ታዝለ ወጣ ወያላ ተርፈሃል። ቀጣይ ጨዋታ ግን ይሸከሽኳል። እኔ እርግጠኛ ነኝ በሜዳ ይቀጠቅጡሃል። ትንሽ የቡድን መሆንን ያሳዩሃል። ከሀቨርትዝ እንግዲህ አግብተዋል። የልጅነት ክለቡ ላይ የሚገርም አቀባበል ተደርጎለታል። ይመቸው። ነገር ግን ወያለው ታዝለ አቻ የሸተተ የገማ ፐርፎርማንስ። ኧረ በስመ አብ! ቋጣሪ ደግሞ ደስ አይበልሽ። ገና ሜዳዬ ላይ አምጥቼ ገርፍልሃለሁ።